ማን ሊመጣ ይችላል? አታያትም እንዴ ስርስሬ እያለች ታደርቀኝ እንዴ? እሷ እንደልባ እየሆነች እኛ ባዶ እጃችንን በጭራሽ መቅረት የለብንም። ባንዴ ልታፈርሽው አትችይም። እሺ አገኝ እንዴ? ደግሞ ከኔ ውጭ አንዲት ነገር አደርጋለሁ ብትይ ጋሺ ምንም አልሆነም እትዬ፣ ሌላ ችግር ውስጥ መግባታችን ነው። ሰማለህ? እኛ አንተን ንብረት ስንለቃቅም አንኖርም። እሺ ይኸውልህ፣ ሌላ ነገር ውስጥ ሳንገባ በፊት ቤታችንን ለቀው። ምንድነው ቅዱሴ? የምን ወረቀት ነው? እኔ ምን አውቃለሁ? ሰጥቶኝ ነው ሄደው። ለምን ያደረግሽ ነው? መልሽልኝ እንጂ። አንተ ዝም ብለህ ማንም ተነስቶ ወረቀት ሲሰጥ ትቀበላለህ እንዴ? እንዴ የሆነ ችግር ቢኖርበትስ? ወረቀት ነው የሚሆነው። ሌላ ነገር ስለማይሆን ስጭኝና ልመልከተው። አልሰጠህ እንዴ? ለምን እንዴ? ቅዱሴ አጋጣሚ ከተገናኘን አይቀር ጥሩ ጊዜ እናሳልፍ። ለምንድን ነው በማናውቀው ነገር ጊዜያችንን የምናበላሸው? ምን ያገናኘዋል? ማንም በላቀው ወረቀት ነው እንዴ እኔና አንቺ ደስታ የሚበላሸው? እሺ በለኝ አልኩህ አይደል እንዴ? ቅዱሴ እንድታየው አልፈልግም። ቀናችን እንዲበላሽ አልፈልግም። በቃ ሄለን፣ ቅዱሴ በቃ እሺ በለኝና በኋላ ቤት ታየዋለህ። አሁን ጥሩ ጊዜ እናሳልፍ። ቀናችን እንዲበላሽ አልፈልግም። እያንዳንዷን ደቂቃ ካንተ ጋር በፍቅር ማሳለፍ ነው ፈልገው። እኔም እያንዳንዷን ሰከንድ አይንሽን ከአይኔ ሳልነቅል ለዘመናት መኖር ነው ፈልገው የኔ ልዕልት። ይልቅ ሄሊ አሪብን አግኝቼው ነው። ምን ሊያደርግልን ያገኘው? ሁን ብለው ቀለም ማግኘት ብለን አይደል ወጥተህ? ኖ እንደዛ አይደል። አጋጣሚ ነበር መንገድ ላይ ተገናኘን። ግን ያወራኝ ነገር ነው። ምንድን ነው ያወራው? ማንም ከመሬት ተነስቶ ስለሚቀበጣጠረው ነገር ማዳመጥ ጀመርክ ማለት ነው? በእርግጥ እኔ ሲያወራ ልብ ብዬ አልሰማሁትም ነበር። ግን ያወራኝ ነገር አእምሮዬን እየረበሸው ነው። ምን አስጨነቀ? ለምንድን ነው የምትረብሸው? እንደምታውቀው ካሌብ እኔ እናንተን ለማለያየት የማይፈነቅለው ድንጋይ የለም አይደል? ስለዚህ ለምንድን ነው የምትሰማው? ተው በቃ። ልክ ነሽ። ያደረገንን ነገር መርሳት የለብንም። አሁን ይልቅሱ ይተውና ቀረ ፍቅር ምን ያደርጋል? ከካለ አንካለ ምንት እንሰው ስለሱ አውርተን እኮ ተረበሽ እንኳን ተወርያለሁ። ተው ቦታ ታመጭሽ። በጣም ፋሱ ደስ ይላል። አየሩ ደስ ይላል። አቤት፣ ማን ፈልገሽ ነው? አንቺ ደግሞ ማነሽ? ሳምሪ ይባላለሁ። ምን ፈልገሽ ነው? እኮ እዚህ ቤት ነው የምትኖሪው? አዎ። ታዲያ እንዴት እዚህ ቤት እየኖርሽ ነው አታውቂኝም ነው ወይስ እዚህ ቤት ፋሲካ ትረስታለች? ማንም ስለሱ አያወራም ማለት ነው?
ይቅርታ አድርጊልኝ። ፋሲካ ሲባል ሰምቼ አላውቅም። አሁን ውስጥ ስራ ስላለብኝ መግባት አለብኝ። የምትፈልጊው ነገር አለ? ለአንቺ መናገር አይጠበቅብኝም። እንድታሳልፊኝ ብቻ ነው የምፈልገው። ሰዎች በሌሉበት እንዴት አስገባሻለሁ? እትዬስ ምን ትለኛለች? አረ ይሄ ነውር ነው። ዞር በይ እባክሽ። አንቺ ልጅ የእህል ውሃ ገመድሽን ባታሳጥር ይሻልሻል። አርፈሽ ተቀመጭ። ይኸውልሽ እናት፣ ጋሼ እናትዬ ሲመጡ ችግር እንዲፈጠር አልፈልግም። አክስቴ ምን ሆነሻል? አታያትም እንዴ ስርስሬ እያለች ስታደርቀኝ? እሷን ታያባክሽ፣ እንዲሁ በማያገባ ጥልቅ ትላለች። ታዲያ አታባረሯትም እንዴ በሞላ ሰራተኛ? አዎ በይ ግቢ ግቢ። ፊት ለፊት አትገተሪብኝ። ሂጂ ግቢ ተባልሻል እንዴ? ምን ተከትለሽ ታይላለሽ? ሂጂ ግቢ። ታስጠላው። አክስቴ ሰላም ሳለሽ እቺ ካንቱ በነገር ጦለበች ነው እንዴ? አደረቀችኝ እንጂ አደረቀችኝ። ከየት ነው ያመጣቻት? እቺ ልቅቃለ። አክስቴ ግን በሰላም ነው የመጣሽው? ምን ሰላም አለ ብለሽ ነው? ድህነት በቁሜ ተጫወተብኝ እኮ። ተቸግረሽ ነው? አሁና እህቴ ያን የመሰለ ቤት ለአንዲት ለማትረባ ሴት አውርሳ እኔና አንቺ ባዷችንን ቀረን። ውርሳችንንማ ማግኘት አለብን። አዎ አክስቴ፣ እኔም ይሄንን ነው ያሰብኩት። ጭራሽ ልክ አይደለም እንዴ? እሷ እንደልቧ የሆነች እኛ ባዶ እጃችንን በጭራሽ መቅረት የለብንም። አንቺም የእህትሽን ድርሻ እኔም እናቴን ድርሻ መውሰድ አለብን። ያው ባትወልደኝም አሳድጋኛለች አይደል? ልክ ነሽ። እንዴት በድህነት እንቆራመታለን? በየትኛውም መንገድ ቢሆን ዋጋ ከፍለን ድርሻችንን ማግኘት አለብን አይደለም እንዴ? ለኔ ተይው ብቻ። አንቺ እኔ በማቀርብልሽ ሀሳብ ብቻ ተስማሚ። ነገሮች ይስተካከላሉ፣ ድርሻችንንም እናገኘዋለን። ልክ ነሽ። እስከ ሞት ድረስ ልታገል ነው የመጣሁት። ማንም በእህቴ ሀብት እየተመጻደቀማ እኔ ፋሲካ በረሃብ አልሞትም። ጀግና አክስቴ፣ ስለመጣሽ በጣም ደስ ብሎኛል። በጣም እኔም አገኘሁሽ። ዋናው ያስጨነቀኝ አንቺ ነገር ነበር። እንዴት ሆና የሆነ እያልኩ ተጨነቅ ነበር። አሁን ተጋግዘን መብታችንን እናስከብራለን በደንብ። ብቻ አንቺ በርቺልኝ። ምን ሆነሽ ሳሚ? እናንተን እየጠበቅኩችሁ። ከመቼ ጀምሮ ነው እኛ እስክንመጣ ድረስ ውጭ የምትጠብቂው? ምንድን ነው የቤት የተፈጠረ ችግር አለ? አረ ግቡ። እሺ ካሌብ ተመልሶ መጣ እንዴ? ካሌብ አይደለም የመጣው፣ ሌላ ሰው ነው። ሌላ ሰው? ማን ሊመጣ ይችላል? ሴት ናት። ከሷ ይልቅ ግን ካሌብ ቢመጣ ይሻል ነበር። ከማያውቁት መልአክ የሚያውቁት ሰይጣን አይደለም የሚባለው። አንቺ ልጅ በሰላም ነው? ተረጋግተሽ ንገሪኝ እንጂ ዝም ብለሽ የቀብጣጠርሽ እኮ ነው። የሆነ ሴት መታለች እና ከመስኪ ጋር አንቺ ካለኔ ወሬ አይሆንልሽማ። አክስትሽ እንደመጣች ደስ እንዳለሽ እየነገርኳት ነበር። እንዴ አክስቴ መጣለች እንዴ? አዎ እህቴ አክስቴ ልታይ መጣለች። አንቺ ልጅ ቆይ ምን ለማድረግ እየሞከርሽ ነው? ምን ልትናገሪ ነው ስርሷ የምትይው? ነገርኩሽ አይደል እንዴ? ቆይ አክስቷ ስለመጣች ደስ እንዲላት ነው የነገርኳት። እረፊ፣ ብታርፊ ይሻልሻል። አለበለዚያ እንጀራ ገመድሽን ነው በጥልስልሽ። እሺ ያየሽውን ነገር አይደለም ለሷ ለራሽ ደግመሽ ብትናገሪ መኝታ ቤቱን መፈተሽን ወዮልሽ። አለቅሽም። እሺ ተግባባል? አዎ ተግባብተናል። ምን አይነት ሰይጣን ናት! በእግዚአብሔር ጃውኔት እህት ናት ብትባል ማን ነው የሚያምነው? እኔማ እንዲሳካላችሁ አላደርግም።
ነይ በእናትሽ። እንዴት ነሽ? እንዴት ነሽ? ደህና ነሽ? ወይኔ አክስቴ ደህና ነሽ? ደህና ነኝ ቆንጆ። ምን ሆነሽ ነው ግን? እንዴት አትደውይልኝም? ቤቱን እኮ አስተካክዬ ምናምን አዘጋጅቼ ይጠብቅሽ ነበር። በእውነት መናገር ነበረብሽ አክስቴ። አያስፈልግም የኔ ቆንጆ። አይ አክስቴ፣ እኔ አንቺ ማየቴ ብቻ በቂ ነው። እንዴት ነሽ ልኝ የኔ ቆንጆ? ደህና ነኝ አለሁልሽ። እንዴት ነሽ አንቺ? ደህና ነኝ የኔ ውድ እህቴ ስጦታ። ደህና ነሽ? ደህና ነኝ አክስቴ። አሁን እኮ በር ላይ ባለቤትሽን አግኝቼው ትዳር በጣም ነው የተስማማችሁ። ኧረ እባክሽ ያው ተመስገን ነው። አንቺም እኮ አምሮብሻል አክስቴ። የኔን እንኳን ተይው። አሁን ድሮ ስታውቂኝ እንዴት ነበርኩ? ልቅም ያልኩ ቆንጆ ነበርኩ እንጂ። ኧረ አክስቴ እንደዚህ አይባልም። አሁንም እኮ ያው ነሽ። ስለመጣሽ ግን ደስ ብሎኛል። አመሰግናለሁ የኔ ልጅ። አንድ ነገር ላስቸግርሽ ነበር። እባክሽ በሌላ ነገር እንዳትወስጂው። ያለሁበት ሁኔታ ስላስገድደኝ ነው አፍ አውጥቼ የምጠይቅሽ። ምንድን ነው አክስቴ? የተፈጠረ ችግር አለ እንዴ? አዎ፣ ከባለቤቴ ጋር ተለያይተናል። እናም ያላችሁኝ ቤተሰብ እናንተ ናችሁ። መጠጊያ የለኝም እና ልለምንሽ 1-2 ወር እዚህ እንድጠጋ እባክሽ። ተቸግሬ ነው የማስቸግርሽ። እምቢ እንዳትዪ እባክሽ። እንዴ ኧረ አክስቴ ምን ችግር ነው? ቤቱም እኮ ያንቺ ነው። ለምንድን ነው ፈቃድ የምትጠይቂኝ? ልክ ነሽ ልጄ፣ ይቅርታ። ምናልባት ባለቤትሽ እንጂ አንቺ እንኳን ፊት እንደማትነሽኝ ያውቃለሁ። ባለቤቴም ቢሆን ሰው ይወዳል። አንቺን የሚከለክልበት ምንም ምክንያት የለውም። አክስቴ አንቺ እስከፈለግሽው ጊዜ ድረስ መኖር ትችያለሽ። አንቺ እኮ ጌጣችን ነሽ። ፈጣሪ ባርክሽ እኔ ልጅ። አሜን አክስቴ። በቃ እኔ ልብሴን ቀይሬ ልመለስ። ከመጣሽማ እኔም ልቀይር። እሺ የኔ ፍቅር ምን ሆነሃል? ምን ልትሰራ ነው የመጣችሁ? ማለቴ ፋሲካ እዚህ ቤት ምን ልትሰራ ነው የመጣችሁ? እንዴ አክስቴ እኮ ናት፣ ልትጠይቀኝ ነው። በዛ ላይ ችግር አጋጥሟታል። እኛ ጋር ለተወሰነ ያህል ጊዜ መሆን ትፈልጋለች። ብታይ አንተን ቢምትል መስሏት በጣም ፈርታ ነበር። ከዛ በኋላ ግን ስላንተ ስነግራት ትንሽ ተረጋጋች። እና እዚህ ቤት ውስጥ ፋሲካ አብራ ልትኖር ነው ማለት ነው? አዎ። ቅዱሴ ደህና ነህ? የአክስቴ እዚህ መኖር አላስደሰተም እንዴ? አልፈለግም? ሰላም ቅዱስ። እንዴ ፋሲካ እንኳን ደህና መጣሽ። አመሰግናለሁ። መቼም በድሮ ቂም እንዳላስክብኝ እርግጠኛ ነኝ። አልያዝኩብሽም፣ ግን አሁንም እንደ ድሮ እኔን ከሄለን ጋር ለማለየት ብትሞክሪ ግን በአሁኑ የመጨረሻሽ ነው ፋሲካ። አታስብ፣ አሁን እኮ ትልቅ ሰው ነኝ። ደግሞም በአንተ በጣም ደስተኛ ነኝ። ድሮም እኮ ስራ ስላልነበረህና የእሷ ጥገኛ ስለነበርክ ነው። ያው አሁንም ከዛ ባትርቅም እንደማይከፋ ተስፋ አደርጋለሁ። እሺ፣ ለማንኛውም ለሁላችንም ሰላም መሆኑ የሚሻል ይመስለኛል። አይ በቃ ተይው፣ በቃ እርሹ። በዛ ላይ ደግሞ በዚህ ሰዓት ከአንቺ ጎን መሆኗ ጥሩ ነው። አዎ የእናቴ ማስታወሻ ነች። እናቴ ስትሞት ያጽናናች ብቸኛ ሰው እሷ ነች። ያው በችግሯ ጊዜ ከጎኗ መሆን አለብኝ አይደል? ልክ ነሽ። በቃ እኔ ፍቅር በቃ እርሹ። እኔ ሞቆኛል በጣም ሻወር መግባት እፈልጋለሁ። እሺ
ማትረባ ምንድነው ያደረከው? እንዴ ምን አደረኩኝ? ምንድነው ለቅዱስ ይላክለት? ኦ ለሱ ነው እንዴ? ለሱ እንኳን ብዙም አትገረሚ። ገና ከዚህ በላይ በጣም ብዙ ጊዜ እንደማሰቃይሽ ነግሬሻለሁ። ለዚህ ተራ ነገር ነው እንደምትጨናነቂው? በጣም ባለጌ ሰው ነህ። በጣም ቆይ፣ ለምን አትተውኝም? አልተውሽም። አንቺን የኔ ሳላደርግ መቼም ቢሆን አልተውሽም። ደግሞ ንብረቶቼን መልሽ። ሄሎ ሰምተሽኛል አይደል? እየቀለድኩ አይደለም። ንብረቶቼን መልሽልኝ። ይኸውልሽ የማትመልሽልኝ ከሆነ ካለበለዚያ ምን ለቅዱስ ልትነግረው ነው? አንተ ግን መቼ ነው እንደ ወንድ የምትሆነው? ሴት ልጅ በማስፈራራት የራስ ለማድረግ ስትሞክር ትንሽ እንኳን አይደብርህ? አይደብረኝም። በየትኛውም መንገድ ይሁን ብቻ ነው የምፈልገው አንቺን የኔ ማድረግ ነው። ደግሞ ይሄ ቃሌ ነው፣ አደርገዋለሁ። በቃ ተሆነ። ለምን አትሆንም እንዴ? ትንሽ እንኳን አዘኔታ የሚባል ነገር የለህም እንዴ? እኔ ቅዱስን ማጣት አልፈልግም። ባጣው እንኳን ካንተ ጋር መቼም ቢሆን እንደማልኖር እወቀው። እሺ እሺ፣ እንደዛ ከሆነ የምታስቢው እኔ ጋርም ያሉትን መረጃዎች እያንዳንዱ ለቅዱስ እንደምልክለት አትርሺ። እሺ? አታረገውም ካሌብ፣ ነግሬሃለሁ። አታረገውም። እንደማላረገው አሳይሻለሁ። እሺ? የማይረባ ተንከሲስ ሰይጣን። አንቺ ልጅ ግን ለምንድን ነው እንዲሁ ቀልብ ያልወደደሽ? ምን አልሽኝ? ቅድም ሳላውቅ አስቀየምኩሻ? በጣም ይቅርታ። ብቻ የሆነ የሚደብር ነገር አለሽ ልበል? ብቻ ብዙም ቀልብ ያልወደደሽ። እግዚአብሔር በአምሳሉ የፈጠረውን ሰው የሚደብር አይባልም። እኔ ግን ስለመጣሽ ደስ ብሎኛል። እንደ ሰባኪም ያደርግሻል። እባክሽ ማለት ትሰሚኛለሽ? እኔ እንደሚቅለሰለስ ሰው አልወድም። ካሁን በኋላ እኔ እዚህ ቤት እያለሁ እንዲሆናለሁ ብቲ እዚህ ስቶፕ ላይ ነው የምጥልሽ። ኧረ በስመ አብ! ኧረ እንደዛ አይባልም። እኔ ፋሲካ ለማንም ምህረት ማድረግ አይደለሁ። ገባሽ? እንዲህ ወደዛ ወደዚህ የምትይው ነገር እዛው እነሱ ጋር ተግባባል። እትዬ በቃ ሰው አይወጣላትም አይደል? አንዱ ፈተና ተፋታች ስንል አንዱ ፈተና። ከዚህ ማቅማ መውጣት አለብኝ እትዬ። እሺ ምን ላይ ደረስክ? ምኑን ነው እንዴ? ምኑን ትለኛለህ እንዴ? የተባባልነው ረሳከው? አልረሳሁትም፣ ግን እንዴት በቀላሉ መስሪያ ቤቷ እንደምገባ ግራ ገብት ብሎ ነው። በቃ እንደውም ተው፣ የተሻለ አማራጭ አግኝቻለሁ። ከአንተ ጋር ብዙ ርቀት ልጓዝ አልችልም። ቸልተኝነት ታበዛለህ። እኔ ቸልተኛ አይደለሁ። አሁንም ቢሆን የከፈልኩትን በሙሉ ከፍዬ ሄለንን በእጄ ማስገባት ነው ፈልገው። ታረጅ ላይ ያለውን ማስረጃ እንደዋዛ እየሰጠ ነው እንደ ሄለን የምታገኛት። ከአንተ ጋር መቀጠል እንደማልፈልግ እንድታውቀው ብዬ ነው። አቤት አቤት፣ ምንድን ነው ያልሽው? ከአንተ ጋር ያለኝን ስምምነት አቁሜያለሁ። ኧረ እባክሽ እንዲህ በቀላሉ አቁሜያለሁ ስትይኝ ትንሽ እንኳን አታፍሪ? ምን ያሳፍረኛል? አንድ ነገር እንድታረግ ተስማምተን ማድረግ አልቻልክም። እኔ ደግሞ ቃሉን የማይጠብቅ ሰው በጣም ያስጠላኛል። አክስቴ መታለች። ካንተ በጣም ብዙ እጥፍ ነቄ ስለሆነች ከእሷ ጋር ብሰራ ይሻለኛል። የተነጋገርነው ይኸውልሽ፣ ባንዴ ልታፈርሸው አትችይም። እሺ ነገኝ እንዴ? ደግሞ ከኔ ውጭ አንዲት ነገር አደርጋለሁ ብትይ ለሄለን ሁሉንም ነገር ነግራታለሁ። እየሰማምከኝ ነው? ልቀቀኝ። ማትረቢ ላደረግኩ ነገር እያንዳንዱን ነገር እንዴት እንደማስከፍል አሳያለሁ። ሲያስጠላ። ይመስኪ አይደለም፣ ጠብቀኝ። ወይ ይመስኪ አሳያለሁ።
ምን ሰራሽ መኝታ ክፍላችን? ቅድም ያስከፋው ስለመሰለኝ ይቅርታ ልጠይቅ ነበር። በአንቺ መከፋት ያቆምኩት ድሮ ነው። ስለዚህ አታስቢ። አሁን ልብሴ ልቀይር ስለሆነ ውጪልኝ። እንዴት ነው የድሮ አመል ለቆሃል ወይስ አሁንም እንደ ድሮ ሴት ታተራምሳለህ? ምን? ይኸውልሽ እኔ አሁን ከማንም ሰው ጋር ግንኙነት የለኝም። መቅደስስ? እሱ እንደ ማንኛውም ሰው ያለፈ ታሪክ ነው። ምን አድርገህ ነው የምትይኝ? ቆይ አንቺ ሴትዮ እንዲሁ በቀላሉ ትረሳታለህ ማለት ነው? ገንዘቧ ሲያልቅ እንደተውካት እናውቃለን። ስለዚህ የእህቴንም ልጅ ይሄን እንደማታደርግ በምን እርግጠኛ እንሆናለን? ይኸውልሽ ዛሬም በእኔና ሄለን መካከል ገብተሽ አጣላችኋለሁ ብለሽ ካሰብሽ በጣም ተሳስተሻል። እኔና ሄለንን ማንም ሰው አይለያየንም። ገባሽ? ገባኝ። በእርግጥ አብራችሁ እንድትሆኑ ምኞቴ ነው። ግን ደግሞ ያንተ አመል መስተካከሉን ማረጋገጥ አለብኝ። ምክንያቱም የእህቴ ልጅ ናት። የእህቴ ልጅ ደግሞ እንዳንተ አይነት ሰው አይገባትም። ገባ? በቃሽ። ከዚህ በላይ እንድትናገርኝ አልፈልግም። ክፍላችንን ለቀሽ ውጪ። አሁን ተረጋጋ። በስርዓት እኮ ነው ያናገርኩህ አይደል? እኔ ደግሞ መነጋገር አልፈልግም። ውጪልን። በቃ ውጪ፣ ውጪ። በቃ ውጪ። በቃ ምንድን ነው የምታፈጪው? ሊያሳብዱኝ ነው? ቆይ እነዚህ ሰዎች ምን አድርግ ነው የሚሉኝ? ምን አስባ ነው ሴትዮ? ድጋሚማ ህይወቴ እንድትበጠበጥ አላደርጋትም። ወይኔ ፋሲካ፣ አንተ ነህ እኔን ገፍትረህ የምታባርረኝ? ወይኔ ፋሲካ፣ እኔ እግሬ ላይ ወድቀህ ይቅርበኝ ካላልክ እኔ ፋሲካ አይደለሁም። ወይኔ ወይኔ ፋሲካ፣ ወይኔ። ምንድን ነው እናትዬ? ክፍል ምን እየሰራሽ ነው? ምን አባሽ አለ ብገባሽ? ለነገሩ እንዲህ ያደርገህ እመጣሻል አይደል? የኔ ጨዋታሽን ሰምቼ ምን ልርዳሽ ብዬ እኮ ነው የመጣሁት። አንቺ ላይ ሰርቤልኝ ነው የምልሽ። እኔ እኮ አይደለም ያናደድኩሽ። እናንተ ሰዎች ምንድን ነው የሆናችሁት? እዚህ ከየትም እየለቃቀሙ ያመጣችኋል፣ እኔን ያደርቁኛል። ሂጂ ላይ ሰርቤልኝ፣ ሂጂ ላይ ነው የምልሽ። ወይኔ ፋሲካ፣ የማንም ልቅንቃኔ ነው የምትግደል። ወይኔ እየተከታተልኩኝ ነው ካለ? አዎ እየተከታተልኩሽ። ሰምኛለሽ? ንብረቴን የማትመልሽልኝ ከሆነ እንደ ጥላሽ ገና አከተልሽ። እኔ ምን አደረኩ? እኔ ጋር የለኝም። እዚህ ነገር ውስጥ አትክተተኝ ካሌብ። ኧረ እባክሽ ወደሽ እኮ ነው የገባሽው። ደግሞ ይኸውልሽ በአንቺ ምክንያት ነው እኔና ሄለን የተለያየ ነው። እሺ እኔ ምን አደረኩ? በራስ ጥፋት አይደለ እንዴ የተለያያችሁ? ዝም በይ አትመልሽልኝ። አሁን እሺ አሁን ስልኬን ትመልሽልኛለሽ አትመልሽልኝ? እኔ ጋር ምን ያደረገ ነገርኩ? ስንት ነገርኩ። ያንተ ስልክ እኔ ጋር የለም። ለነገሩ ከአንቺ ጋር ምን አደረኩ? ሄጄ ቤቱን ትርምስምሱን ሳወጣው ልካችሁ ትገባላችሁ። እሺ ኧረ ካሌብ ቤት አትሂድ፣ ቤት አትሂድ እኮ መልሽልኛ። እኔ ጋር የለም። በቃ ይኸውልሽ ካሌብ አትሂድ። ካሌብ ሄሎ ትዬ። ሄሎ ሳምሪ፣ ምን ሆነሽ ነው? ስብሰባ ላይ እንደሆንኩ ነግሬሽ ለምንድን ነው የደወልሽልኝ? አይ ትዬ ቤት ቶሎ ድረሽ፣ ችግር ተፈጥሯል። የምን ችግር ነው የምታወሪው? ቅዱሴ ምን ሆነ? ጋሺ ምንም አልሆነም ትዬ፣ ሌላ ችግር ውስጥ መግባታችን ነው። እንዴ ለምንድን ነው በግልጽ የማትናገሪው? ካሌብ ቤቱን ካላተራመስኩት ብሏል። ምን? እሺ ትዬ ቶሎ ድረሺ። መጣ
የሄለን ጓደኛ ነኝ። እና የሄለን ጓደኛ ኮንክ ምንድነው? ሰው አለ የለም ብለህ አጣርተህ የምትገባው? የታለቻች? ያቺ ያልከው ማንን ነው? ሄለን ነው። ንብረቴን ትመልስልኝ፣ ካለበለዚያ ጉዷን አደባባይ ላይ ነው ማውጣላት። ጉድ? ሄለን ሌባ ሆነ ሰረቀች ነው ወይስ በባሏ ላይ ማገጠች? ይኸውልሽ ንብረቴን እፈልጋለሁ። ንብረቴን የማትመልስልኝ ከሆነ ግን ይሄን ቤት ዝብርቅርቁን ነው የማወጣው። እሺ? እሰይ፣ እኔ ልክ እንዳንተ አይነት ጀግና ነበር ስጠብቅ የነበረው። በል አተረማም ሳይሆን መኝታ ቤቱም ያውልህ። አንተ አረመን ምን አባል ሰራ ነው የመጣው? እዚህ ቤት እንዳረብዬ ነበር። ንብረቴን መልሱልኝ። ንብረቴን እንድትመልሱልኝ እፈልጋለሁ። ንብረቱን ከወሰዳችሁ መልሱለት። ይሄ ኖር ነው፣ ባህላችንም አይፈቅድም። ትሰማለህ? እኛ አንተን ንብረት ስንለቃቅም አንኖርም። እሺ? ይኸውልህ ሌላ ነገር ውስጥ ሳንገባ በፊት ቤታችንን ለቀህ ውጣልን። ይኸውልህ ንብረቴን የማትመልሱልኝ ከሆነ ገበናችሁን አውጥቼ አደባባይ ላይ ነው ማሰጣላችሁ። ጉድ! ጭራሽ ገበና ታቅፋችሁ ነው የምትኖሩት? ቅንጣት ታክል ርህራሄ አይኖርም። ይኸውልህ ንብረቴን የማትመልሱልኝ ከሆነ ሄለን ያደረገችውን ነገር እያንዳንዱን ነገር ነው። ምንድን ነው ቤቱን የምትረብሸው? አንደኛዋ እኮ ተባባሪ አንቺ ነሽ። እሷን ለቀቅ አድርጋት ካሌብ። ከዚህ በላይ ትዕግስቴን አትፈታተን። በቃ ውጣ። አልወጣም። ትሰማኛለህ? ይኸውልህ አንተ ደንዝዘሃል። ሚስትህን አታውቃትም። እንደምታስባት አይደለም። ይኸውልህ ሚስትህ ማለት ሰማኝ። ይኸውልህ ቅዱስ ሚስትህን አታውቃትም። ሚስትህ ማለት ካሌብ ዝም በል። እትዬ በሌለችበት የእሷን ስም አታንሳ። ዝም በል የእርጎ ዝንብ። ዝም ብለህ የተፈጠረውን አስረዳኝ። ምንም ያስረዳው ነገር የለም። ፋሲካ ትሰማለህ? ካሌብ ሌላ ነገር ውስጥ ሳንገባ ቤቱን ለቀህ ውጣልን። ይኸውልህ አንተ እኮ ሞኝ ሆንክ። ሞኝ ስለሆንክ እሷ የምትነግርህን በጠቅላላ ታምናታለህ። ይኸውልህ ይዛ ግን ገደል ነው የምትገባው። ገደል። እትዬ ምን አድርጋ ነው እሱን ገደል ይዛው የምትገባው? ያለ መላ አመል አትስጣት። አንቺ ዝም በል። ይኸውልሽ ለአንቺ እመለስልሻለሁ። ሲጀመር አንቺም እኮ እዚህ ውስጥ እጅሽ አለበት። አንቺና እሷ ተመሳሳችሁ። ቁጭ ብሄና የተፈጠረው ነገር አስረጅ። እኔ ምንም አውቀው ነገር የለም። ድንገት መጥቶ በዘባረቀው ነገር እኔ ማስረዳት አለብኝ እንዴ? ያልተጠየቅሽውን አትቀባጥሪ። ልጁ ማን ነው? የወሰዳችሁበትስ ንብረት ምንድን ነው? ምንም የወሰድንበት ንብረት የለም። ሌባ በወሰደበት ነው እኛን እየጠየቀ ያለው። ዝም ብሎማ ሊጠራጠር አይችልም። አንቺና ሄለን ተመሳጥራችሁ ያደረጋችሁት የሆነ ነገር ቢኖር ነው። በእኔ በኩል ያለውን ነገር ነገርኩሽ። መጠራጠር መብትሽ ነው። አሁን እትዬ ሳትመጣ ውስጥ ገብቼ ስራዬን ልስራ። ለነገሩ ተይው፣ መስኪ ራሷ ስትመጣ አንድ በአንድ በዝርዝር ታስረዳኝልህ። የምታውቀው ነገር ካለ ታስረዳሽ። እኔ ግን ምንም አውቀው ነገር የለም። በይጂ ሂጂ፣ ትንሽ ሜንጦ አንቺ ነሽ አንዷ ደግሞ እዚህ ቤት ቆይ። አንተ ምን ልትሰራ ነው ቤት የሄድከው? እኔማ ቤትሽ የሄድኩት ለዛ ጅላንፎ ባልሽ ገመናሽን ላሳየው፣ እውነቱን ልገልጥለት ነበር። ግን ምን ያደርጋል፣ እንዴት እንዳደነዘሽው ባይታወቅም ይኸው እስካሁን አለቀ። ቆይ እኔና ቅዱሴን በውሸት በመለያየት ምን ትጠቀማለህ? ውሸት ነው ያልሽው? ያ ትቅፍቅፍ ብለን የተኛንበት ስንት ነገር ያደረግንበት ሌሊት ውሸት ነው? እሷ እንዲህ አልፏል። ምንድነው ወደ ኋላ እየተመለስክ መስመር ያዘውን ትዳሬን የምትበጠብጠው? በቃ ተወኝ። እኔ አልፈልግህም። አይገባህም እንዴ? ወዴ ሳይሆን በግድሽ ትፈልጊኛለሽ። አንቺ የኔ ነሽ። ትሰሚኛለሽ? አንቺ የሌላ ሰው ሆነሽ እጄን አጣጥፌ የምቀመጥበት ምንም ምክንያት የለኝም። የኔ ትሆኛለሽ። እንግዲያውስ ቁርጥህን እወቀው። መቼም ከቅዱሴ አልለይም። ከሱ ከምለይ ብሞት ይሻለኛል። እወቀው። ተስፋህን ቁረጥ። እሺ? ያንን ቪዲዮ ሲያዩ አብሮሽ የሚኖር ይመስልሻል? ይኸውልሽ ጥሎሽ ይሄዳል። ያን ጊዜ አንቺ አማራጭ ስታጪ እኔ ጋር ትመጫለሽ። እኔም እቀበልሻለሁ። ስህተቱ እሱ ላይ ነው። አሁን ላይ አንተን ለማየት እንኳን እንደምትጠየፍ ብታውቅ ደስ ይለኝ ነበር። እወቅሻለሁ እኮ ሄሉ፣ ከልብሽ ታፈቅሪኛለሽ። ስለዚህ አሁን ትንሽ ከኔ ሸሸት ያለውን ልብሽን ወደ እኔ መመለስ አይከብደኝም። ዳግመኛ ወደ ቤቴ ባትመጣ ለአንተም ለእኔም ጥሩ ይመስለኛል። እያስፈራራሽኝ ነው እንዴ? መጀመሪያ እኔን ከማስፈራራትሽ በፊት አንቺን ንብረቴን መልሽልኝ። በሌላ ነገር ድርቅ ብለህ ጊዜን ባታባክን ይሻላል። ይሄኔ አንዱ ሸጦት እየተጠቀመበት ይሆናል። ስለዚህ ከራሴ ላይ ወረድ በልልኝ። አይደለም መጥፋት። ይኸውልሽ አንዲት ፋይል ብትጎድል ከአንቺ ራስ አልወድ። ራቅ ብለህ አውራ። ሰማኛለህ? እሱን የምናየው ይሆናል።
ካሁን በኋላ ሲጀመር አጠገቤ እንዳትደርስ እሺ? እሱን አልችልም። ስሚኝ፣ መቼም በሆን ማድረግ የማልችለውን ነገር ነው የጠየቅሽ። ከአንቺ መራቅ አልችልም። አታዳምጠው። እሱንም የፈጠራ ወሬ በመስማት ጊዜን አላባክንም። እውነት ይኖረዋል። የቱ ነው እውነት? እስኪ ንገሪኝ። ሄለን አጭበርባሪና አስመሳይ ሴት ናት? እንደዛ አላልኩም፣ ግን ሰው እንዴት ከመሬት ተነስቶ የሰውን ስም በዚህ መልኩ ያጠፋል ብዬ ነው። ስለዚህ ሄለንን አታውቂያትም? ዝም በይ። አውቃታለሁ። ለዛ እኮ ነው አይደል ወደ እኔ የምትመጣው። መቼም የኔን ያክል አታስደስት። ይኸውልሽ ፋሲካ፣ ምትሰሚኝ ከሆነ በደንብ አድርገሽ ስሚ። እዚህ ቤት በሰላም የምትኖሪ ከሆነ አርፈሽ ኖሪ። አይ የምትይ ከሆነ ደግሞ ወጥተሽ መሄድ ትችያለሽ። እሺ? ቅዱሴ ምን ሆነህብኝ ነው? ይቅርታ ግን ሄለን፣ ካሌብ ቀን በቀን እዚህ ቤት እየመጣ የሚናገረው ንግግር በጣም እየረበሸኝ ነው። ምን አለህ ደግሞ? አላውቅም፣ ግን የሆነ የደበቅሽ ነገር እንዳለና አንቺ እንደማትታመኝ ነው ደጋግሞ ሲናገር የነበረው። እና እየተጠራጠርከኝ ነው? እየተጠራጠርኩሽ አይደለም የኔ ፍቅር፣ ግን ንግግሩ አይምሮ ውስጥ እየቀረ ተቸገርኩኝ። ታዲያ ምን ላድርግ እኔ? ይገባኛል እኮ ግን ደግሞ ከማንም በላይ አንተ ታውቀኛለህ። ሚስጥሬን፣ ሁሉ ነገሬን አንተ ታውቃለህ። አንተ ከምታየውና እሱ ከሚነግረው የትኛውን መምረጥ እንዳለብህ መቼስ የምታውቅ ይመስለኛል። በዛ ላይ ደግሞ እሱን እናንተን ማጣላት፣ ማለያየት ነው የሚፈልገው። አንድ ላይ እንድንሆን አይፈልግም። እሱማ ልክ ነሽ፣ አውቃለሁ። አትጨነቅ፣ እኔ ምንም ነገር አልደበቅኩም፣ ደግሞ አልደብቅህም። ከአንተ እውቅና ውጪ ምንም ነገር አላደርግም። ሄሊ፣ ሁሌም ቢሆን ልቤ በአንቺ እንዲያርፍ ነው የምፈልገው። እኔም የመጨረሻዬ ሁሉ ነገር እንደሆንክ ታውቃለህ። አንድ ጥያቄ ልጠይቅሽ ነበር። ምንድን ነው? ጠይቀኝ። ፋሲካ ማለቴ አክስትሽ ሁኔታው በጣም ግራ እያጋባኝ ነው። ነገርኩህ አይደል? ተቸግራ ነው የመጣችው። በቃ ልንረዳት ይገባል። በዛ ላይ ደግሞ በብዙ ነገር ታግዛናለች። ማለቴ ተዋት፣ አሁን እሷን የራሳችን ጊዜ የምናሳልፍ አይሻል? እሱ ልክ ነሽ። ደስ ይለኛል። አንቺ ገና ከዚህ ቤት ከመውጣቱ ምን ተፈጥሮ ነው? ካሌብ መጥቶ ነበር። ቤቱን በጥጦ ነው የወጣው። ለምንድን ነው የመጣው? ምን አውቃለሁ። ከአክስትሽ ጋር ነው ሲያወሩ የነበረው። እሷን ብጠይቂያት አይሻልም? ቆይ አንቺ የሰማሽውን ለምን አትናገሪም? እኔ ማውቀው እዚህ ድረስ ነው። ሰውየው ግን ጤና ያለው አይመስለኝም። እኛ በማናውቀው ዕቃ ካላመጣችሁ ብሎ ድርቅ ብሎብናል። ቆይ ግን እናንተ ዕቃውን ነው የወሰዳችሁት? ቆይ እኛ ምን ያደርግልናልና ነው የምንወስደው? ውስጡ ምን እንዳለ እናውቃለን። ሄለን ከካሌብ ጋር ተኝታ ያለው ቪዲዮ ውስጡ ነው ያለው። ስለዚህ ዕቃውን የሰረቃችሁት ቪዲዮውን ለማጥፋት ነው። አንቺም ደግሞ እንደተባበርሻ ታውቃለሁ። ውሸት ነው እትዬ። ከቅዱስ ውጪም ሌላው እንዳታውቅም። ዝም በይ። ደግሞ የታውቀሻት ነው። አሁን የት እንዳስቀመጣችሁ ትነግሪኛለሽ። ደግሞ ቤቱ ስበረብር እንደነበር ሄለን ትስማና። ይኸውልሽ ከዚህ ቀደምም ነግሬሻለሁ፣ ዘቅዝቄ ነው በርበሬ ማጥንሽ። እሺ ሰምተሽኛል አይደል? ኧረ እኔ አልናገርም። ይሻልሻል። ደግሜ ጠይቅሻለሁ። ዕቃ የት ነው ያለው? ደጋግሜ ነገርኩሽ እኮ እኔ አላውቅም። ቆይ ደግሞ የት እየሄድሽ ነው? ሱቅ ተልኬ ወደ ታች እየሄድኩ ነው። ኧረ እባክሽ ሱቅ ተልከሽ ይሄኔ ወሬሽን ልታቃጥሪ ነው። ሂጂ፣ ግቢ፣ ቶሎ በይ፣ ግቢ ወደ ቤት። ይቅርታ የኔ ፍቅር። እሺ እንዴ? ለምን ነው ይቅርታ? መጠየቅ ቀርቶ ማሰብ የሌለብኝ ጥያቄ ስለጠየቁሽ በጣም ጸጽቶኛል። የኔ ፍቅር፣ በፍጹም ጸጸት እንዳይሰማ። ጥፋቱ የካሌብ ነው።
ምንም ነገር በሌለበት ሁለታችንን ለማለያየት የውሸት ታሪክ እየፈጠረ ነው ያለው። ቢሆንም ቅድም አንቺ መረዳት ነበረብኝ። ከዚህ በፊት ያደረገኝን ረስቼ ድጋሚ ተጠራጠርኩሽ። ቶ በቃ እርሷው ነው የኔ ፍቅር። በዚህ የሚቀጥል ከሆነ ግን አንድ ነገር ማድረግ እንዳለብኝ ይሰማኛል። ምን ልታደርግ ነው? አላውቅም፣ ግን ከበድ ያለ ነገር ነው። ምናልባት ለፖሊስ አሳልፌ ልሰጠው እችላለሁ። በዛም መንገድ የማይስተካከል ከሆነ ግን በራሴ መንገድ ጨርሰዋለሁ። እንዴ ቅዱሴ ምን አስበህ ነው? ከካሌብ ጋር ልትደባደብ ነው? አስፈላጊ ከሆነ እሱንም አደርገዋለሁ። ማንም ሰው ባንቺ እንዲመጣብኝ አልፈልግም። አውቃለሁ፣ ግን ደግሞ እኔ ጥል ውስጥ እንድትገባ አልፈልግም። ሰላማዊ በሆነ መንገድ አናግሬው ከኛ እንዲርቅ አደርገዋለሁ። ተስፋ አደርጋለሁ። ካልሆነ ግን እኔ ራሴ ነው የሚጨርሰው። ከዚህ በኋላ የመጨረሻችን ነው ከሱ ጋር። አልታገሰው። እንዴ ኧረ ቅዱሴ ተረጋጋ። በዚህ ልክ ለምንድን ነው እንደዚህ የምትሆነው? አንተን እኮ ገፋፍቶ የሆነ ነገር ውስጥ ለማስገባት ነው። አይታየም እንዴ? አልችልም ሄለን፣ ከዚህ በላይ ልታገሰው አልችልም። እኔን እሺ በለኝ። ምን ያህል ተንኮለኛ እንደሆነ ታውቃለህ አይደለ? ስለዚህ በአንቺ እኮ ነው የመጣብኝ። በቃ ችግር የለውም ቅዱሴ፣ ይኸውልህ እኔ በሰላም አናግረውና የሆነ መፍትሄ እንፈልጋለን። በቃ እኔ ፈተዋለሁ። እሺ ተረጋጋ አንተ። እሞክራለሁ። እንግዲህ ነገርኩ። በጠበጠኝ እኮ ይሄ ልጅ። እሺ በቃ አንቺም ከውጭ ነው የምታሹ። እስኪ ምን ሆና ነው ቆየችው? እስኪ ምንድን ነው እንዲህ የምታስጠብቀኝ? እስኪ ዛሬ መምጣት ካለ እሷ ይሄን ነገር የሚያውቅ አይኖርም። አክስቴ መጣሽ? እስኪ አክስቴ ቆይ ምን ተፈጥሮ ነው? ቤቱ ለካ ባዶውን ነው። መች ይዘዋለች? ምን ሆነ ደግሞ? አንዱ መጥቶ ጉዷን ነው ማወጣው አለ። እቺ ጉደኛ ለካ ጉዷን ተሸክማ ነው ሰው የምትመስለው። አይገርምም? እባብ እኮ ናት። ቆይ ግን ማን የመጣው አክስቴ? እኔ ምን አውቄ? አንቺን እየተጠባበኩ እኮ ነው። ስልኬን፣ ላፕቶፔን፣ ምናምን ንብረቴን ያለው። ታዲያ እሷ ምን አለች? እሷ መች ነበረች? ውሸታ ማስመሳይ ናት። ስለ ሄደን ያወክለት ታብዳለህ ብሎ ቃል በቃል ነው የተናገረው። አይገርምም? ምን አይነት ጉድ ይሆን? እኔማ ለመስማት እንዴት እንደጓጓሁት። ካሌብ ነው የመጣው አክስቴ። መጓጓት የለብሽም እኮ እኔ ሁሉንም ነገር እነግርሻለሁ። ኧረ ንገሪ። አንቺ ስጠብቅ እኮ ነው የቆየሁት። ችግር የለውም። ምን መሰለሽ አክስቴ፣ ካሌብ የሄለን ድሮ ፍቅረኛው ነበር። ድሮ ይሄ አሁን የመጣው ትፎ ነገሩ። ድሮም ልጅቷ ሁለት ወንድ ላይ መንጠልጠል ትወዳለች። ምን ተፈጠረ? እቺ ቅሌታ ከእሱ ጋር ተኝታ እራሷን ፎቶና ቪዲዮ ቀርጻ ሰጠችው። ትፎ አቤት አቤት አቤት! አሁን እቺ የኛ ዘር ናት? ምን አይነት የተረገመች ናት! ወይኔ ሄደ ዛሬ ነው የሞትሽው። አስደፍራናለች እንጂ አንገታችንን አስደፋችን። አንገታችንን አስደፋችን እንጂ እቺ የሴጣን ቁራጭ። ቆይ አሁን ሰው እንዴት ራሱን ቀርጾ ለሱ ይሰጣል? አቤት! ይህን ሁላ ጉድ ይዛ ነው እዚህ ንጹህ ልጅ ላይ ትዳር ብላ የመሰረተችው። ባሏ መቼ ሁሉ ጉድ ያውቅና እንደ ንጹህ ሴት ቆጥሯት እኮ ነው አብሯት የሚኖረው። ድንቄም ንጹህ ሴት። እንዲህም አይነት ንጹህ ሴት አላየንም። ታዲያ ለምን እውነቱን ነግረ ነው ትዳራቸውን አንበታት ነው? ከዛ ተስፋ ስትቆርጥ ወይ ጸበል ወይ አማኑኤል ትገባለች። አስቤ ነበር አክስቴ። ካለ ማስረጃ ግን ከባድ ነው። ቅዱስ በወሬ የሚያምን ሰው አይደለም። ጥፋቷን ስለምታውቅ ወሬ እንዳያምን አድርጋ አደንዝዘዋለች። አይደለም በቅኔ በምንም ብነግር እሱ ምንም ነገር አይገባው። ነገረው እኮ ከዚህ በላይ ምን ይበለው? መቼም ጤና ከሌለ በስተቀር ከዚህ በኋላ አብሮ መኖር የሚያስብ አይመስለኝም። ግድ ደግሞ እንዲያባረራት ቪዲዮውን ማየት አለበት። ታዲያ ይህን ቪዲዮ የት ልናገኘው እንችላለን? እንዳያገኙ ሰርቀው ላፕቶፑንም ስልኩንም ደብቀዋለች። የዋዛ ሰዎች እንዳይመስሉሽ። ለዛ እኮ ነው በየቀኑ የተመላለሰ ስልክና ፒሲን የሚለው። ታዲያ እኛ ቅድመ ለቅዱስ አንሰጠውም? ምን ችግር አለው? ችግሩ እኮ እሱ ነው። የት እንዳለ አናውቅም። ቤት ነው እንጂ ሌላ ታደርጓለች። በደንብ መፈለግ ነው። ቤትማ ፈልጌው ነበር ግን ላገኘው አልቻልኩም። ገመናዋን ስለምታውቅ ደብቀው ይሆናል። እቺ አስመሳይ። ታዲያ ታደርጓለች ብለሽ ታስቢያለሽ? እስካሁን ያልፈለግኩት መስሪያ ቤቷ ነው። ከዛ ውጭ የትም ልትደብቁ አችልም። ታዲያ ምን ችግር አለው? እኔ ራሴ ሄድላታለሁ። አክስቴ ብታክ ትጣላሻለች። ትጥላኛ። ምን አባቷ ታመጣለች? የምናገኝባት ማስረጃ እኮ ግማሽ ሀብቷን ያወርሰናል። እንደ ማስፈራሪያ ሚዲያ ላይ ከምንለቀውና ገንዘብ ከምትሰጭን ብለን እንጠይቃታለን። ምንም ሳታመነታ ገንዘብ ትሰጠናለች። አክስቴ ይሄ ድንቅ ሀሳብ ነው የምር። ግን ከዛ በፊት የቅድሙ ልጅ ማግኘት አለብኝ።
ማንን? ካሌብ? ቆይ ምን ያደርግልሻል? አዎ ያለበትን ትነግሪኛለሽ ወይ አብረን እንሄዳለን? እሺ ካልሽ ግን ምን ያደርግልሻል ብዬ እኮ ነው። በቃ እንደዛ ከሆነ አብረን እንሄዳለን። ያስፈልገኛል፣ ለብዙ ነገር ይጠቅመኛል። በያው ልብስ ቀይሬ መጣሁ፣ አብረን እንሄዳለን። እሺ በቃ እንደዛ ከሆነ እኔ መታጠቢያ ቤት ገብቼ መጣሁ። እሺ መቼም ቀጥሮን አይቀርም አይደል? ኧረ አክስቴ አይቀርም። ውጭ የኖረ ሰው አይደል ሰዓት ላይ ድርድር አያውቅም። በሰዓቱ ይመጣል። እስቲ እንጠብቃለን። ይኸው እንደውም መጣልሽ። ቆይ አንቺ ልጅ ተይኝ አላልኩሽም? እኔ አይደለሁም የፈለግኩ አክስቴ ናት። አክስቴ? እሺ አክስቴ፣ ደግሞ አንቺ ከኔ ምን ፈለግሽ? ይኸውልህ ካሌብ፣ ታሪካችሁ ማለቴ ከሄለን ጋር ስላላችሁ ነገር መስኪ በከፊልም ቢሆን አጫውታኛለች። አንቺ ልጅ በቃ የኔን ታሪክ ነው አደባባይ ላይ ከማውራት ትንሽ እንኳን አትቆጠቢ? ኦፍ! አሁንስ ከአንተ ጋር መጨቃጨቅ ነው የሰለቸኝ። ፋሲካ በቃ ውጭ ጠብቅሻለሽ። ጨርሰሽ ነው? ይኸውልሽ ከአንቺ ጋር ገና አልጨረስኩም። እሷን ተዋት እባክህ። እኔ ስለ ጨቀጨቋት እንጂ ልትነግረኝ አልፈለገችም ነበር። ባይሆን እናውራ። እሺ አሁን እሱን ታዩና ለምን እንደፈለግሽኝ ትነግሪኛለሽ? ሄለንን ትወዳታለህ? ደግሞ የምን አይነት ጥያቄ ነው? ዝም ብለህ የጠየቅኩት ብቻ መልስልኝ። ትወዳታለህ ወይ? ባልወዳት ኖሮ ከዚህ ሁሉ ምስቅልቅል ጋር ምን አለኝ? ከውጭስ የተመለስኩት እሷን ብዬ አይደለን? በጣም ጥሩ። እኔ ሄለንን የምታገኝበትን መንገድ አመቻቻለሁ። ከዛ አንተ ደግሞ በመልሱ የኔን ጥቅም ታስከብርልኛለህ። አልገባኝም። ቆይ ስለምን መጠቃቀም ነው የምታወሪው? ደግሞ ይሄን ሁሉ ያህል ጊዜ እኔ ሞክሬ ያልተሳካልኝ አንቺ እንዴት ነው በቀላሉ የሚሳካልሽ? ብቻ አንተ እሺ በለኝ። እኔ ይሄን ማድረግ አያቅተኝም። እሺ ታዲያ አንቺ በምላሹ ምንድን ነው የምትፈልጊው? በጣም ጥሩ። እኔ የምፈልገው ሄለንንም መስኪንም ከሀብቴ ዞር እንድታደርግልኝ ነው። ቆይ አክስቴ እያለችሽ እየጠራችሽ አልነበር እንዴ? እሱ አይመለከትም። በዚህ ሰዓት ዘመድ ሳይሆን ገንዘብ ነው የሚያስፈልገኝ። ቃል የምትገባልኝ ከሆነ እኔ ሄለንን በእጅህ አስገባልሃለሁ። እሷን ብቻ ሳይሆን ንብረትህን በእጅህ ይገባል። ግን እኮ በኋላ ሄለን እኔም መጠየቁ አይቀርም። ልጅቱን የፈለግካት አልመሰለኝም ካሌብ። እሺ እፈልጋታለሁ። ቆይ እሺ ነገሩን በደንብ እንነጋገርበት። ምንም የምናወራው ነገር የለም። ጥቅሜን አስከብርልኝ፣ ጥቅምህን አስከብርልሃለሁ። በቃ እሺ ቆይ በምን አይነት መንገድ ነው የሚሆነው? ማለቴ ሄለንን በማይጎዳ መልኩ መሆን አለበት። በሷ አልደራደር። እኔ እሷን ከልቤ ነው የምወዳት። ለማንኛውም ንብረትን ነገ መልስልሃለሁ። እሺ የምናየው ይሆናል። ሳምሪ እስቲ ምንድን ነው የተፈጠረው? በእናትሽ በግልጽ ንገሪኝ። እትዬ ለጥቂት ነው የተረፍነው። ተዋርደን ነበር። ኧረ እባክሽ። አዎ። ካሌ ምን አድርጎ ነው? በቃ አትመናት፣ አጭበርባሪ ናት ምናምን ብሎ ነገረው። ታዲያ ቅዱስ ዝም አለ? ጋሼማ እንዴት ዝም ይላል? በአንቺ ሲመጡበት እንደማይወድ እያወቅሽ በቃ ውሻ አድርጎ ነው ያባረረው። ውይ ይህን ውርደቴን ግን መቼ ነው የምላቀቀው? እትዬ እኔ ግን በጣም ፈርቻለሁ። በቀላሉ የምንላቀቀው እየመሰለኝ አይደለም። አልገባኝም። ሌላም ችግር አለ እንዴ? እትዬ አክስትሽ ማለቴ ፋሲካ፣ እኔ እንጃ ብቻ ሁኔታዋ ደስ አይልም። ምን ነው አክስቴ ደግሞ ምን አደረገች? እኔ እንጃ ብቻ ቀልቤ ያልወደዳትም። ምንም እኮ ከአንቺ ጋር የተዛመደች አትመስልም። ምን መልኳን ነው? አረ መልኳ መች ከፋ። ብቻ ንግግሯ፣ ለሰው ያላት ንቀት በጣም ነው የሚደብረው። ሳምሪ አክስቴ በጣም ርኅሩህና የዋህ ሰው ነች። እሷ ነች ለዚህ ያበቃችኝ። ብዙ ክፉ ቀናቶችን እንዳልፍ የረዳችኝ እሷ ነች። የእናቴ ሞት እንድጽናና ያደረገችኝ እሷ ነች። እና ችግር ገጥሟት ለትንሽ ጊዜ ያህል እዚህ ለማረፍ ነው የመጣችው። እዚህ እኛ ጋር ልትኖር ነው? አዎ። ምን ነው ችግር አለ እንዴ? እኔ እንጃ ብቻ እትዬ ተጠንቀቂ። ዘመድ ሁሉ ዘመድ አይደለም። አታስቢ ሳምሪ፣ አክስቴ ጥሩ ሰው ነች። ስለዚህ ምንም ነገር አትጨነቂ እሺ። አሁን የሆነ የሚበላ ምናምን ነገር አዘገጃጅ። በቃ
እሺ እትዬ አዘገጃጃለሁ፣ ግን ተጠንቀቂ ለማንኛውም። እሺ ችግር የለውም አታስቢ። እሺ ምን አወራችሁ? ደስ የሚልስ ይመስላል። መረዳቱ ደስ ይላል አይደል? አዎ፣ ለዛውም ዲያስፖራ አይደል? ከአንቺ ጋር ግን ምንድን ነው ያጋጫችሁ? ጥቅም አብዝቶ ይፈልጋል። ገንዘብ ወዳድ ነው። ለእኔ ግን ከሄለን ውጪ የሚፈልገው ነገር እንደሌለ ነው የነገረኝ። ሲያስመስል ነው እንጂ አሁን እሷ የሚወዳት አይመስለኝም። አያየ አይመስለኝም። ሀሳቤን ስነግረው ምንም ሳያቅማማ ነው የተቀበለኝ። ሄለንም ቢወዳት እንጂ እንዲሁም የሚስማማ አይመስለኝም። እና በምን ተስማማችሁ? ጥቅሙን ላስከብርለት፣ ጥቅማችንን ሊያስከብርልን። እንግዲህ ምንም የሚያሳስበን ነገር የለም። ሀብታችንን ይዘን ሄለንን ወደ ጎዳና አመጣለሁ። በጉጉት የምጠብቀው ቀን ነው። ተቸግራ መንገድ ላይ ስትለምን ማየት ነው ፈልገው። እሱን ላክስትሽ ተይው። እንዴት እንደማሳብራት እኔ አውቃለሁ። ስፓርታክስ እኮ ነው ያለችኝ። ነይ እስቲ አሁን ሄደሽ። እኔ ቆንጆ፣ ይሄንማ እንሰራዋለን። ዋጋዋን ነው የምንሰጣት። ከአንድ ብርቱ ሁለት መድኃኒቱ ይባላል። ተሳካ። እስካሁን የታባቷ እስካሁን አለመመካከራችን አይሸመጣ ነው። ይሄንማ ታያለሽ። ወይኔ ጉዴ! ወይኔ ጉዴ ፈላ! ጉዴ ፈላ! ሳምሪ! ወይኔ ጉዴ ፈላ! ምን አላውቅም። ወይኔ ጉዴ ፈላ! የት ሄደ ይባላል አሁን? ምን ነው እትዬ? ምን ሆነሽ ነው? ተረጋጊ መጀመሪያ። እንጃ። እስኪ የት ብዬ ነው የምፈልገው? ጉዴ ፈላ! በቃ አለቀልኝ። የለም በቃ። ምኑን የሌለው እትዬ? ስልኩንም ላፕቶፑንም ቢሮ ነበር ያስቀመጥኩት። እንዴ ቢሮ ማን ገብቶ ሊወስዶ ይችላል? በደንብ ፈልገሽዋል? ግን በደንብ አድርጌ ፈልጌዋለሁ። ወይኔ ጉዴ አለቀልኝ። በቃ እሺ አሁን ምንድን ነው የምሆነው? ወይኔ ጉዳችን። ወይ ቢሮ እንደ ፎከረብን ካሌብ ገብቶ ወስዶት ይሆን እንዴ? በምን ገብቶ? እሱ ካደረገው ግን አለቀውም። ሄሎ፣ የት ነህ? ምን ፈልገሽ ደወልሽ? ንብረትን እንደማስመልስልህ ቃል ገብቼልህ ነበር። ስለዚህ ልመልስልህ እየመጣሁ ነው። የምርሽ ነው? አደረግሽው? በሚገባ አድርጌዋለሁ። የአንተ ስራ ነው የሚቀረው። እሱን ለእኔ ተይው። አንቺ የት ነው ያለሽው? ትናንት የተገናኘንበት ካፌ ጠብቀኝ። መጣሁ። እኔም እንደ አጋጣሚ እዛው ነኝ። እጠብቅሻለሁ። ቶሎ በይ። መጣሁ። ታዲያ ቢያገኘውስ? እኛ እንደሆነ ፋይሉን አጥፍተነዋል። እርግጠኛ ነሽ ሁሉንም ፋይሎች አጥፍተሻቸዋል? እኔ እርግጠኛ ነኝ። እሱ ሌላ ቦታ ካስቀመጠው እኔ እንጃ፣ ግን እኔ አንቺ እንደሰጠሽኝ ያጠፋሁት። በጣም ጨነቀኝ እኮ። መቼ ነው እንደዚህ አይነት ሀሳብ የምገላገለው? አይ እትዬ አትጨነቂ። እውነት እንኳን ጋሼ ጋር ቢደርስ ጋሼ ይረዳናል። ጋሼ በጣም ደግ ሰው ነው። አይ አሁን እንኳን ይቀር የሚለኝ አይመስለኝም። እኔም ደግሞ ከዚህ በላይ ላስከፋው አልፈልግም። ታዲያ ምን ይሻላል እትዬ? ወይ ካሌብን ላግኘውና ካሌብን ላውራው? መቼም ካነጋገሩ እንረዳለን አይደል? እንደሱ ይሻላል ብለሽ ነው? አዎ እትዬ፣ አንቺም በአንድ ልብሽ ርፍት ያለሽ። እሺ ግን ተጠንቀቂ፣ እየተከታተልሽው እንደሆነ እንዳይጠረጥር። ምንም አታስቢ እትዬ፣ በጥንቃቄ ነው የማደርገው። ብቻ አንቺ ርፍ በይ። ወይ ማረፍ። እስኪ አሁን አንቺ ሂጂና አጣርተሽ ነይ። እሺ እትዬ፣ አንቺ አትጨነቂ። እሺ
ፈጣሪ እባክህን እርዳኝ፣ እባክህን ከዚህ ጉድ አውጣኝ። ምን አይነት ነገር ነው? አመሰግናለሁ። የእውነት በጣም አመሰግናለሁ። ንብረቴ በእጄ ገባ ማለት እኮ ሄለንን በመዳፌ ውስጥ አስገባታለሁ ማለት ነው። ይህን ነገር ስሰጥ ከአንተ ብዙ ነገር እንደምፈልግ ማወቅ አለብህ። ቅድሚያ ቃል እንድትገባልኝ እፈልጋለሁ። ምንድን ነው? አንድ የተነጋገረን አይደል እንዴ? ምንድን ነው 10 ጊዜ ወደ ኋላ ማፈግፈግ? ወደ ኋላ አላፈገፈኩም፣ እንዳትረሳው ብዬ ነው። እኔ በጭራሽ አረሰው። እኔ ቃሌን የምጠብቅ ሰው ነው። እሺ አሁን ንብረቴ ልውሰድ? ምንድን ነው እንዲህ መጣደፍ? ንብረትነት እንደሆነ ያንተ ነው። ምንድን ነው? እልሽ በጣም እፈልገዋለሁ፣ በጣም ያስፈልገኛል። ስለዚህ